ሁላችንም ምሳሌ መጽሐፍ ምዕራፍ 24 እናወጣለን ከቁጥር 16 ላይ ጻድቅ 7 ጊዜ ይወድቃልና ይነሳማል ኃጢያን ግን በክፉ ላይ ይወድቃሉ። ጻድቅ 7 ጊዜ ይወድቃልና ደግሞም ይነሳማል ይልና ኃጢያን ግን በክፉ ላይ ይወድቃሉ ይላል። ሁለተኛ ቆሮንቶስ ምዕራፍ 1 ላይ ከቁጥር 8 ጀምሮ እንደዚህ ይላል። በኢስያ ስለደረሰብን መከራችን ወንድሞች ሆይ ታውቁ ዘንድ እንወዳለንና ስለ ሕይወታችን እንኳ ተስፋ እስክንቆርጥ ድረስ ከአቅማችን በላይ ያለ ልክ ከብዶብን ነበር። አሁን ሙታንን በሚያነሳ በእግዚአብሔር እንጂ በራሳችን እንዳንታመን እኛ ራሳችን የሞትን ፍርድ በውስጣችን ሰምተን ነበር። እርሱም ይህን ከሚያህል ሞት አዳነን ያድነንማል። እናንተም ደግሞ ስለ እኛ እየጸለያችሁ አብራችሁ ስትረዱን በብዙ ሰዎች በኩል ስለተሰጠን ስለ ጸጋ ስጦታ ብዙዎች ስለ እኛ ያመሰግኑ ዘንድ ወደፊት ደግሞ እንዲያድን በእርሱ ተስፋ አድርገናል ይላል። ኢየሱስ ክርስቶስ ጌታ ነው። መጽሐፍ ቅዱስ ላይ ስንመለከት አንድ ጊዜ እንደዚህ ሆነ። ልክ ጴጥሮስ በውሃው ላይ ወይንም ጴጥሮስ በመረብ አሳ ለመያዝ ሌሊቱን ሙሉ ስለፋ እናያለን። ሌሊቱን ሙሉ ከለፋ በኋላ አንድ ነገር ሆነ። ሲነጋ መረብ ማጠብ ሲጀምር ኢየሱስ ወደ ባህር ዳር መጣ ይላል። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ። ልክ መጣና አናገረው፣ ጠየቀው። ጴጥሮስ እንደዚህ አለ፣ አይ ሌሊቱን ሙሉ ስንደክም አድረናል፣ ግን አንዳች የሚበላ ነገር የለንም አልያዝንም አለ። ጥቂት ካስተማረው በኋላ ጀልባውን ወደ ጥልቁ ፈቀቅ እንዲያደርግ ጠየቀውና ፈቀቅ ባደረገ ጊዜ መረብህን ወደ ቀኝ ጣል አለው። ኢየሱስ ክርስቶስ ጌታ ነው። በዛ ሰዓት እኮ ሌሊቱን እኮ ስንደክም ውለን ብሎ ጴጥሮስ ሳይጨርስ ከኢየሱስ ውስጥ አንድ ኃይል ወጣና ጴጥሮስን ነካው። እንደ ቃል ግን እጥላለሁ አለ። ኢየሱስ ክርስቶስ ጌታ ነው። ዛሬ አንድ ነገር ይሆናል። በስልጣን እንደ እግዚአብሔር ቃል የሆነ ነገር እንናገራለን፣ በህይወታችን ላይ ይሆናል። ሃሌሉያ። ገና ተናግሮ ሳይጨርስ የሆነ ክብር ከኢየሱስ ወጥቶ ጴጥሮስ ላይ ሲያንጸባርቅ እንደ ቃል ግን እጥላለሁ አለው። ኢየሱስ ጌታ ነው። ሌሊቱን ለፍቻለሁ የሚጠበቅብኝን አድርጌያለሁ ብሎ ሳይጨርስ አሁን ተራው የእኔ ነው ብሎ ኢየሱስ ድምፅ ሳያወጣ በመንፈስ ኃይል ወደ ጴጥሮስ ሲገባ ጌታ ሆይ እንደ ቃል ግን እጥላለሁ አለ። አጠገብ ያለውን ሰው ጨበጥ አድርጎና እንደ ቃሉ ትጥላለህ ትይዛለህ በሉት እስቲ። ኢየሱስ ክርስቶስ ጌታ ነው። ይሄንን ቃል ስናይ አንድ ነገር ይመጣል በአእምሮዬ በመንፈሴ ላይ። ልክ ይሄ ነገር ወደ ዘፍጥረት መጽሐፍ ይወስድና እግዚአብሔር አምላክ ለአዳም የሰጠውን ስልጣን ያሳየኛል። ሃሌሉያ። ጴጥሮስ መረብ ጥሎ አሳ እንዲይዝ የእግዚአብሔር ፍቃድ አይደለም። የእግዚአብሔር ፍቃድ ተናግሮ አሳ እንዲይዝ ነው። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ። እስቲ የማዘዝ ስልጣን በሉ እስቲ። ኖ እንደዛ አይደለም፣ ድገሙና እስቲ የማዘዝ ስልጣን በሉ እስቲ። ያኔ የተወሰደውን የማዘዝን ስልጣን ለመናገር ሲፈልግ አሁን በደከምክበት መረብን ወደ ቀኝ ጣለው አለ። ኢየሱስ ጌታ ነው። በዛ ሰዓት የሆነ ምክንያት ሊያመጣ ሲፈልግ ኢየሱስ አየው። ሲያየው እንደ ቃል ግን እጥላለሁ አለ። ያን ሲያደርግ እግዚአብሔር አንድ ነገር አስቧል። የተወሰደብንን ስልጣን ልመልስ ጌታ መጥቷል። ሃሌሉያ። ባካችሁን እጃችሁን ከፍ አድርጉና ስልጣን ተሰጥቶኛል በሉ እስቲ። ኢየሱስ ለዘላለም ጌታ ነው። ይሄንን ሲናገር ደስ ይለኛል። የማዘዝ ስልጣን እግዚአብሔር አምላክ አዘን የሆኑ ነገሮችን እንድንፈጥር የሰጠውን ስልጣን ያስታውሰኛል። ኢየሱስ ለዘላለም ጌታ ነው። አጠገብ ያለውን ሰው ስልጣን ተሰጥቶሃል በሉ እስቲ። ሃሌሉያ። ዛሬ በመነሳት እንቀጥላለን። ኢየሱስ ጌታ ነው። ህይወታችን እንደገና ይነሳል። ስራችን እንደገና ይነሳል። ጤናችን እንደገና ይነሳል። ባካችሁን ጩሁና ይነሳል በሉ እስቲ። እንደውም ድገሙና ለራሳችሁ ትንቢት ተናገሩ። እነሳለሁ በሉ እስቲ። ሃሌሉያ። መጽሐፍ እንደዚህ ይላል፣ ጠላቴ ሆይ በእኔ ደስ አይበል፣ ቢወድቅ እንኳን ምን እላለሁ? እነሳለሁ። ኢየሱስ ጌታ ነው። ሃሌሉያ። ስለዚህ ዛሬ አንድ ነገር እናከራለሁ። የወደቁትን የሚያነሳ ጌታ በህይወታችን ላይ በክብር ይመላለሳል። ባካችሁን ጩሁና በክብር በሉ እስቲ። ጌታ በሉ እስቲ። ይመላለሳል በሉ እስቲ። ሃሌሉያ።
ጥቂት ለመግባት እንዲያመች አንድ ነገር እላለሁ። በአዳም በኩል ውድቀትን ሲያመጣ እግዚአብሔር አምላክ በራሱ ደግሞ መነሳትን ይዞ መጣ። ሃሌሉያ። መጽሐፍ ቅዱስን በምናይበት ጊዜ መጽሐፍ ቅዱስ ሁለት ነገሮችን ያስቀምጣል። አንደኛ የወደቁ ሰዎችን ያስቀምጣል። ሁለተኛ ደግሞ የተነሱ ሰዎችን ያስቀምጣል። ኢየሱስ ጌታ ነው። ይህንን ዘመን ሙሉ ብዙ ዓመታትን እግዚአብሔር በአንድም በሌላም ሲናገር ከትውልድ ወደ ትውልድ ሲሸጋገር የመጣው የሚወድቁት እየወደቁ የሚነሱት እየተነሱ ክርስቶስ በክብር ሲገለጥ የሚቀበሉትን የክርስቶስን ሙሽሪት እያወጡ ናቸው። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ። አንድ ነገር ስሙኝ። መውደቅ ችግር የለም። መጣል ችግር አለው። መውደቅ ችግር የለውም። መጣል ችግር አለው። የወደቁትን እግዚአብሔር ምን ያደርጋል? ያነሳቸዋል። ይሄ የተነሳው በዘፍጥረት መጽሐፍ ላይ ነው። ጥያቄ ልጠይቃችሁ ነው። ሃሌሉያ። ኢየሱስ ጌታ ነው። የሆነ ደስ የሚል ነገር አለ። በገነት ውስጥ ያሉትን ፍሬ ዛፍ ሁሉ ብሉ፣ ሕይወትንና ክፉንን ደግን የምታሳውቀውን ግን አትብሉ ብሎ እግዚአብሔር ትእዛዝ ሲሰጥ ሔዋን ከተፈጠረች በኋላ ነው ወይስ ሳትፈጠር ነው? መጽሐፍ ቅዱስ ላይ ከሁሉ ብሉ ብላ ብሎ የሰውን አዘዘ ይልና ከዚህኛው ግን አትብላ ብሎ አዘዘ ይላል። ያንን ትእዛዝ እግዚአብሔር ሲሰጥ ሔዋን ከአዳም ጎን ከተፈጠረች በኋላ ነው ወይስ ከጎኑ ሳትፈጠር ነው? ባትመልሱ ችግር የለውም። ያልኩበት ምክንያት ለምንድን ነው? ልክ ነው፣ ስጋ አልለበሰችም፣ ግን ወንድና ሴት አድርጎ እግዚአብሔር ፈጥሯል። እሷን ከጎኑ ሳያወጣ እግዚአብሔር አዳም ብሎ ይጠራልና ወንዱንም ሴት አትብላ ብለዋል። ሰው ብቻውን ይሆን ዘንድ መልካም አይደለም ማለትና በአዳም ላይ እንቅልፍ ጥሎ ከጎኑ ሔዋንን ካወጣ በኋላ ሔዋን ትንሽ መንገድ ረመድ አለች። ተራምዳ በሄደችበት አንድ ለየት ያለ ነገር ገጠማት። የገጠማት ነገር ሁል ጊዜ ከምትበላው ይልቅ ለየት ያለ ምግብ ተዘጋጀላት። ከዛ ስትሰማው ሔዋን እንደዚህ አለ፣ ከዚህ ሁሉ አትብሉ ብሎናል፣ ብሉ ብሏል፣ እችኛዋን ግን አትብሉ ብሎ አዞናል አለች። እግዚአብሔር ሲናገር በአዳም ውስጥ ነበረች። አዳም ስልጣን አግኝቶ እሷንም ስሟን ሰይሞ ለሁሉ አራዊት እንስሳት ሁሉ ስም ከሰየመ በኋላ የተባለው ነገር ለሔዋን ሳያስረዳ አይቀርም። እግዚአብሔር ቀጥታ ሲናገር አዳም ሰምቷል። እሷ ደግሞ ሄዳ ስትሰማ ትንሽ ችግር አለ የሚል ዜና ደረሳት። እስካሁን ሁሉም በልታችሁ ምንም አልሆናችሁም፣ ግን እችን ብትበሉ ምን ችግር አለ? በዛ ሰዓት አልተጻፈም፣ ግን አዳም ቢመጣ ጥሩ ነው እሷ ብትል ታመልጥ ነበር። ግን አላለችም። ስታየው ያምራል፣ ያስጎመጃል። በላች። ከዛ አዳም ለየት ያለ ነገር አለ ብላ መጣችና አዳምንም አበላችሁ። ውድቀት በዛ ሰዓት ጀመረ። ልክ በበላች ሰዓት ራሷ እርቃነ መሆኗን አላየችም። መታ ለባሏም ሰጠች ካለ በኋላ
ከባሏም ጋር በሉ ካለ በኋላ ቃሉ እርቃን መሆናቸውን አዩ ይላል። ወዲያውኑ ከዛ ዕውቀት በኋላ እግዚአብሔር ወደ እነርሱ የሚመጣበት ያስለመዳቸው ልምድ አለና እግዚአብሔር ከመምጣቱ ብለው አዳም ራሱን ሊሸሽግ ሊሰውር ሄደ። እግዚአብሔር መጥቶ ሔዋን ብሎ አልጠራትም። አዳም አዳም ወዴት ነህ አለው። አይ ተደብቄያለሁ አለ። እዛው ጋር አዳምና ሔዋን ሲወድቁ እግዚአብሔር አምላክ ለወደቁቱ የሚነሱበትን መንገድ አዘጋጀላቸው። ኢየሱስ ክርስቶስ ጌታ ነው። ሁለተኛ ሔዋንና አዳምን የጣለውን ሰይጣንን አንድ ነገር አለው፣ ረገመውና እድል የለህም አለው። ፈጽሞ ከእግዚአብሔር ጋር ጠላትነትን። ይህንን ከማድረጉ በፊት መጀመሪያ ምን ብሎ ነበር? ወድቋል እሱ ቀድሞ። አሁን መጥተው ሰውና እግዚአብሔር ያለውን ሪሌሽን ግንኙነት ህብረትን ሊበጥስ ሲፈልግ እሱን ሰምተው ስለወደቁ ለእነርሱ ቅጣት አስቀመጠ። የመነሳታቸውን ምክንያት አስቀመጠ። ሰይጣንን ግን የዘላለምን ጥፋት አዘጋጀለት። ኢየሱስ ክርስቶስ ጌታ ነው። ቅድም ያልኩት ለዚህ ነው። መውደቅ ችግር የለውም፣ መጣል ግን አደጋ አለው። ኢየሱስ ክርስቶስ ጌታ ነው። አጠገብ ያለውን ሰው ጨበጥ አድርግና ብትወድቅ ችግር የለውም በሉት፣ ብትጥል ግን ዋ በሉት። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ። ውድቀትና መነሳት ሁለት ነገሮች ሳይነጣጠሉ የሚሄዱ ነገሮች ናቸው። እግዚአብሔር አምላክ በውስጣችን ጥማትን ሳያስቀምጥ ይላል ነቢዩ ሲናገር፣ ጥማትን በውስጣችን ሳያስቀምጥ ከጥማት የምንረካበትን ነገር አያደርግም፣ አያመጣም ይላል። እንደውም ሲናገር እግዚአብሔር ያ ፈጣሪ የሆነው ይላል ጥማትን በውስጣችን ሳይፈጥር እርካታን ፕሮቪዥንን አያዘጋጅም። ኢየሱስ ክርስቶስ ጌታ ነው። ዛሬ አንድ ነገር እናገራለሁ። በአንድም በሌላ በተለያየ መንገድ ውድቀታችሁ የምታያችሁ ሰዎች ካላችሁ አንድ የምስራች ድምፅ አለ በእግዚአብሔር ቃል ላይ። መነሳት ትችላላችሁ። ጩሁና እስቲ እነሳለሁ በሉ እስቲ። ሃሌሉያ። በአንድ በትክክለኛ አማኝና ክርስቲያን ውስጥ ማየት የምትችሉት ነገር ምስጢራዊ ነገር ነው ይሄ መውደቅና መነሳት የሚባለው። እግዚአብሔር አንድን ሰው ይላል ነቢዩ ሲናገር፣ አንድን ሰው ጌታን የሚያምነውን ሙሽሪት የሆነውን አማኝ የሆነውን አማኝ እግዚአብሔር ሲመለከት በሚዛን ውስጥ የሚያስቀምጠው በውድቀቱ ሳይሆን ለመነሳት ባለው ፍላጎቱ ነው ይላል። ኢየሱስ ክርስቶስ ጌታ ነው። ታስታውሳላችሁ መጽሐፍ ቅዱስ ላይ አንድ ቀን ማዕበል ሲያስጨንቃቸው ደቀ መዛሙርትን ሂዱ ግቡ ያላቸው ኢየሱስ ነበር። እሱ ደግሞ ሊጸልይ ወደ ተራራ ወጣና እነርሱ መቅዘፍ በጀመሩ ጊዜ ማዕበሉ ወጀቡ አስጨነቃቸው። ኢየሱስ መጣና ምን አላቸው? አትፍሩ እኔ ነኝ። አትፍሩ እኔ ነኝ ስል ጴጥሮስ እንደዚህ አለ፣ አንተ ከሆንክ እኔም በውሃ ላይ እንድመጣ እዘዘኝ አለው። ኢየሱስም ና አለው። ብዙ አላካብድም ና አለው። ከዛ ጴጥሮስ ከጀልባው ላይ ሲወርድ ውሃው አያሰምጥም። መሄድ ሲጀምር አያሰምጥም። ማዕበልና ወጀቡ አልቆመም። ከዛ ዞር ብሎ ሲያይ ማዕበሉ እንደነበረ ነው፣ ወጀቡም እንደነበረ ነው። ከዛ መስጠም ሲጀምር ጌታ ሆይ አድነኛል። ይሄ ሰው መስጠም የጀመረው ጉዞ ከጀመረ በኋላ ነው፣ መራመድ ከጀመረ በኋላ ነው። ኢየሱስም እና ያለው ኢየሱስ ራሱ ስለሆነ በውድቀት መካከል የሚያነሳ ስለሆነ እጁን ዘረጋና ያዘው ይላል። ኢየሱስ ለዘላለም ጌታ ነው። አጠገብ ያለውን ሰው ጨበጥ አድርግና እጅህን ይዞ ያሻግራል በለው እስቲ። መሄድ ከጀመረ በኋላ ነው። አንድ ነገር ሰሞኑን እግዚአብሔር ብዙ እየተናገረ ነው። መጀመር ስትጀምር እንቅፋት አለ፣ ስትጀምር ውድቀት አለ፣ ስትጀምር ኪሳራ አለ፣ ስትጀምር ብዙ ነገር አለ። ነገር ግን ያሻግራል። ጩሁና እስቲ ያሻግራል በሉ እስቲ። ሃሌሉያ። እና ጴጥሮስ መሄድ ሲጀምር እንደውም አልተጻፈም መጫል ጭማሪ ሳይሆን በሰው ሐሳብ ውስጥ ያለ ነውና
መሄድ ሲጀምር አቤት ጴጥሮስና ችኩልነቱ ሳይሉ አይቀሩ። ከዛ ይመስለኛል አንዱ ተነስቶ ይሁዳ ይሆናል። ኢየሱስ ጌታ ነው። ሃሌሉያ። መስጠም ሲጀምር አላልኳችሁም? ይኸው እየነገርኩ መስጠም ጀምሯል። አርፎ ቢቀመጥ ምን ችግር አለ? ኢየሱስ ጌታ ነው። ሃሌሉያ። አጠገብ ያለውን ሰው ጉዞ ጀምር ያለው እንጂ አርፌ አልቀመጥም በሩሲ። ሃሌሉያ። ኢየሱስ ጌታ ነው። እርሱ ብሎ ሳይጨርስ ጴጥሮስ ደግሞ ለምን ትላለህ ብሎ እሱ ጋር አልተመለከተም። ኢየሱስ ሆይ አድነኛል። መጫው ሲጀምር ኢየሱስ እጁን ዘረጋና እምነት ለምን ጎደላል? ወይኔ አንድ ነገር ልነግራችሁ ነው። ኢየሱስ ክርስቶስ ጌታ ነው። ያንተ እምነት ቢጎል እንኳን አምላክ እጅ ዘርግቶ ያሻግርሃል። ስሙኝ፣ በእውነት የተሰጠን ይላል ማለት ብዙ ጊዜ ሰምተናል። ነቢዩ አስረግጦ ይናገር። ሙሽሪት ይላል የተሰጣትን ስልጣን ብታውቅ ይላል የማትሸነፍ ሰራዊት ይላል። ኢየሱስ ጌታ ነው። እስቲ አልሸነፍም በሉ እስቲ። ጳውሎስ ምን እንዳለ ታውቃላችሁ? በባህር በአሕዛብ በብዙ ወንድሞች በዚያና በዚህ ብዙ ነገር ደርሶብናል ይላል። ነገር ግን አልተሸነፍንም ይላል። ኢየሱስ ጌታ ነው። ከጉዞ አላቋረጥንም ይላል። ሃሌሉያ 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 ሃሌሉያ። ሰምታችኋል እኮ ቅድም በውሃ ላይ የሚያዋኙትን ሰዎች፣ በመንፈስ ቅዱስ ውስጥ ልምድ የሚያደርጉ ሰዎች፣ የመንፈስ ቅዱስን እርዳታ የሚፈልጉ ሰዎች፣ የሆነ ስልጣን እንዳላቸው እያወቁ የመጡ ሰዎችን በእጅ በግበዝ በገባችን መካከል በነገራችን ብዙ ሰዎች አለርት የሆኑ ናቸው፣ እየነቁ ናቸው። ኢየሱስ ጌታ ነው። ሳያውቁ እየተነሱ ናቸው። የሆነ ድምፅ እየገባባቸው ነው። የሆነ የቃሉ ኃይል እያገኛቸው ነው። ሃሌሉያ ኢየሱስ ጌታ ነው። ስለዚህ እግዚአብሔር የሆነ ችግር ያለበት ቦታ በወደቁ ሰዎች ላይ በውድቀታቸው ሳይሆን እንደገና ለመነሳት ባላቸው ፍላጎት ላይ ነው። መልእክት ላይ እንደዚህ ይላል፣ ዲፕ ኮልስ አንቱ ዘ ዲፕ ይላል። ከውስጥ ላለው ጩኸት እርሱን ጩኸት ሰምቶ የሚመልስ የእግዚአብሔር ኃይል ደግሞ ከውስጥ አለ ይላል። ኢየሱስ ጌታ ነው። ዛሬ አንድ ሰው እንደዚህ ይሆናል። ጩኸቱ ይሰማለታል። እንደ ጴጥሮስ ጌታ እጁን ይዘረጋለታል። ሃሌሉያ ኢየሱስ ጌታ ነው። ኢየሱስ ሃሌሉያ። መስጠምህን አውቀ ጩኸትን ቀጥል እንጂ መጽሐፍ ቅዱስ እንደዚህ ነው፣ የዘላለም ክንዶች ካንተ በታች ናቸው። ነገር ያለው በማ እጅ ላይ ኦኬ፣ በእጄ መዳፍ ምን አድርጊያችኋለሁ? ቀርጬ ይዝጃችኋለሁ። ሃሌሉያ። ምን ማለት መሰላችሁ? ስትወድቁ በእጁ ላይ፣ ስትነሱም በእጁ ላይ፣ ስትቆሙም በእጁ ላይ። ሃሌሉያ። በእጁ ላይ ስላለ ወደቀች ስትባይ እጁ ላይ ተኝተሻል። ሃሌሉያ። ኢየሱስ ጌታ ነው። ዛሬ አንድ ሰው ጌታ ያነቀዋል። ወደክ ያለውን ሰው ጌታ ያነሳዋል። ጠላት የከሰሰውን ሰው ጌታ ያነሳዋል። ነገር የተበላሸበትን ሰው ጌታ ያነሳዋል። ሃሌሉያ። ግን አንድ ነገር ያስፈልጋል፣ በእግዚአብሔር ቃል ላይ ያለው እምነት። ባካችሁን ጩሁና እስቲ አምናለሁ በሉ እስቲ። እንደዚህ ቤልናገር የምናገለግለው መልእክት አለን። The message is, the way of the message is the word of God። ሌላ የተፈጠረ ፍልስፍና የለም። የመልእክቱ መንገድ የእግዚአብሔር ቃል ነው። እርሱን ከተከተልክ እግዚአብሔር ከወደክበት ያነሳል። ጩሁና አሜን በሉ እስቲ። ሃሌሉያ። አቲ ፕራካሃይ ሰመም ፕራካ ሃሌሉያ። ወደቀች ወደቀ ብሎ እነሱ ሳይጨርሱ እሺ፣ ቃሉ እንደዚህ ይላል። ዳንኤልን ወሰዱና በአንበሳ ጉድጓድ ላይ ሲጥሉ ዳንኤል አንበሳን ተንተራሶ ተኝቷል።
ንጉሡ መጣና እንደዚህ አለ፣ ዳንኤል ሆይ አለ፣ ዳንኤል ሆይ አለ፣ ባልወድም እንኳን ከሰዎቹ ጋር ተስማምቼ ጥዬህ ነበር አለ። ዳንኤል እንደዚህ አለ፣ አንተ ብትስማማም ባትስማማም አላለም። ንጉሥ ሆይ አለ 1000 ዓመት ንገስ። ንጉሡም እንደዚህ አለ፣ ሁል ጊዜ የምታመልከው አምላክ ስል ሊያድን ይችላልን? አይደለም አድኖኛል አለ። ነገሩ እንደዚህ ነው አለ፣ እኔን ሰዎቹ ጉድጓዱ ስጥሉ አለ፣ እግዚአብሔር ደግሞ መልአኩን ላከ። ከዛ በኋላ እንደዚህ ያደረገ አለ፣ የአንበሶችን አፍ ቆለፈ ይላል። ዛሬ እንደዚህ ይሆናል። ወደቅሽ ተብለሽ ገና ሳትወድቅ የተናገረው ሰይጣን መነሳትን ይመለከታል። ውድቀት በእኛ ህይወት ላይ፣ መድከም በእኛ ህይወት ላይ፣ የሆነ ነገር በእኛ ህይወት ላይ እድል ፈንታ የለውም። አንድም በእግዚአብሔር እጅ ተይዘናል፣ አንድም በእግዚአብሔር ኃይል ተይዘናል፣ አንድም የእግዚአብሔር ኃይል ይዞናል። ሃሌሉያ! ጩኸትን የሚሰማ ጌታ፣ የምትጮኸውን ጩኸት የሚሰማ ጌታ፣ የማይሰማ የሚመስል ግን የሚሰማ ጌታ ባንተ ጉዳይ ባንቺ ጉዳይ ላይ በኢየሱስ ስም ጠልቃ ገብቷል። ሃሌሉያ! ዲያብሎስ በቃሉ እንደተነገረው የሚውጠውን ፈልጎ እንደሚያገሳ አንበሳ ይዞራል፣ ግን አያገኝም። ይህን ትርጉም ልንገራችሁ። ይዞራል፣ ነገር ግን አያገኝም። አጠገብ ያለውን ሰው ጨበጥ አድርግና የፈራኸው ነገር ካለ አትገኝም በሉ እስኪ። በእግዚአብሔር እጅ ላይ ወድቀሃል በሉ እስኪ። ሃሌሉያ! ለዛ ነው ዘማሪው ሲናገር በቃሉ ላይ ሲጻፍ ጠላቴ ሆይ በእኔ ደስ አይበልህ፣ ቢወድቅ እንኳን እነሳለሁ፣ በሚያነሳ በእግዚአብሔር እጅ ላይ ነኝ ያለሁት። ሃሌሉያ! በዚህ ላይ ሆኜ ልናገር፣ ቢዝነሳችሁ አሁን ይነሳል። የናንተ ነገር አሁን ይነሳል። ጤናችሁ አሁን ይነሳል። ይነሳል፣ 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 ይነሳል። ሃሌሉያ! ጠላት በዘመኑ ሁሉ እውነትን መቅበር ስራው ነው። እግዚአብሔር ደግሞ የተጠሩት ውስጥ ላይ ያስቀመጠው የራሱ የሆነ ዘር አለ። the seed of God የሚሞት አይደለም። ሃሌሉያ! ለዛ ነው እግዚአብሔር በእጁ መዳፍ ላይ የሚመለከተን። በወደቅን ሰዓት ደክመናል ብለን ስንተኛ እርሱ የራሱን ዘር በእጁ ላይ ይመለከታል። ሃሌሉያ! ልክ እንደ ኤልያስ ጎኑን መታርጎን አንቅተው እንደገና ብላ አንተ የምትሞትበት ጊዜ አልደረሰም። ገና የምታነሳው ነቢይ አለ። ገና የምታነሳው ንጉሥ አለ። ገና የምትመታው ኃይል አለ። ባንተ ሆኜ ይቀባና የሚመታው ኃይላት አለ። ስለዚህ ተነስና ብላ። ከዛ የምታበላቸው ሰዎች አሉ። ይህን ካለ በኋላ ተነሳና ሲያበላቸው ኤልሳ ጋር ሲደርስ ጣል ሲያደርግ መጎናጸፊያውን ጥሎ ሮጠ። እባክህን ቤተሰቦችን ልሸኛል። ምን አደረኩ? ሂድና ሸኛቸዋል። ጠብቀኝ ብሎ ሮጦ ቶሎ ፍለጡ፣ በቃ እንዳልመለስ ፍለጡዋል። አንድ ነገር ልነግራችሁ ነው። ፈልጣችሁ ውጡ። ፈልጣችሁ አርዳችሁ ይጠቅማል። በሬው ይጠቅማል። ሞፈሩም ቀንበሩም ይጠቅማል። ግን መጎናጸፊያ ሲወርድ የዛሬ ሳምንት ጌታ ምንድን ነው ያለው? በተሰጣችሁ ጸጋ መጠን። ኤልሳ ላይ የወደቀው ሌሎቹ እኮ አልተነሱም። ሌሎቹ እዛ ጋር እየሰሩ ነው ያሉት። እርሱ መጎናጸፊያ ሲወድቅ አረደ። ከዛ ፈላልጦ አበላቸውና ኤልያስን የት እንዳገኘ መጽሐፍ አይናገርም። ግን ቅድም እንዳልኩ ጴጥሮስን ኢየሱስ ሲመለከት ነገሩ እንደበራለት በምሪት ኤልያስ ወዳለበት ሄደ። ምን እያልኳችሁ ነው? መጎናጸፊያ የወደቀበት ሰው ቀድሞውንም እግዚአብሔር ያዘጋጀው ሰው፣ እግዚአብሔር አስቀድሞ የመረጠው ሰው ነው። ያ ሰው ደግሞ የሚያልፍበት መንገድ ልዩ ሊሆን ይችላል። በዛ ሰዓት ነው አንዳንዴ በህይወታችን የሚገጥሙ ነገሮች እንደ ደከምና እንደ ሞትን ሰዎች ሊያደርገን ይችላል።
እግዚአብሔር ደግሞ ጠርቶን ዝም ካልን ነካ ያደርጋል። አስታውሳችሁ ሐዋርያት ሥራ ላይ ጴጥሮስን ሄደው ጎኑን መታ አድርገው ተነስል የሚገሉ ሰዎች የመጡ መስሎታል። ምክንያቱም ልብስ አውልቋል የለም፣ በሰንሰለት ታስሯል የለም፣ በ16 ወታደር ይጠበቃል የለም፣ መብራትም ጠፍቷል የለም። እንደውም ትንሽ የሆነ ፈጣንም ነውና መውጫ መንገድ መፈለግ ቢፈልግ እንኳን መብራት አጥፍቶበታል። ሁለተኛ መንገዱን እንዳያቅ በውስጠኛው ክፍል አስሮታል። አየና ያዕቆብ ሲሞት እግዚአብሔር እኮ ከያዕቆብ ጋር ነበረ ስላላመለጠ እኔም ልሞት ይችላለሁ ብሎ ሲተኛ እዛው እናቶች ቤት ጸሎቱ ቀልጧል። ጴጥሮስን ይላል። ለካ ጴጥሮስን ሲመለከት እንደ ያዕቆብ የሚታረድበት ጊዜ ሳይሆን እንደገና ወንጌልን ለማገልገል የሚነሳበት ኃይል በውስጡ አለ። ኢየሱስ ጌታ ነው። ያ ማለት ደግሞ አንሞትም ማለት አይደለም። እኛ የተነገረን አንድ ተስፋ አለ፣ መነጠቅ አለ። ኢየሱስ ጌታ ነው። በስጋ መሞት ምናምን ብዙም አላምንበትም ማለት አልሞትም ማለት አይደለም፣ የሚጠብቀው ንጥቀት ስለሆነ ኢየሱስ ጌታ ነው። የተሰጠኝ ተስፋ በሙላት አምናለሁ። ለዚህ ነው ያልኩት መውደቅ ለአንድ ሰው መጨረሻ ሳይሆን መነሳትን የሚጀምርበት መንገድ ነው። ኢየሱስ ጌታ ሃሌሉያ። እንደውም በህይወታችሁ ላይ ውድቀት ሰው የሚናገረውን ተው፣ ጠላት የሚከሰውን ተውና ያው ማንሸወደው አንድ ነገር አለ። በህሊናችን ስለማንሸወድ ህሊናችን የሚናገረው ነገር ካለ ህሊናችሁን እንደዚህ በሉት፣ በእግዚአብሔር እጅ ላይ ነኝ በሉት። ኢየሱስ ጌታ ነው። ሃሌሉያ። አይ ችግር የለውም አንተም ዝም በል። እኔ የተጠራሁት በህሊና ሳይሆን በእግዚአብሔር ህሊና ስለሆነ የመረጠኝ እግዚአብሔር ስለሆነ በእጁ ላይ ስላለው ቢወድቅም በእጁ ብነሳም በእጁ ቢቆምም በእጁ ቢራመድም በእጁ ላይ ነኝ። እግዚአብሔር ከኔ ጋር ነው ስትሉ ከእግዚአብሔር ውጪ የሆነ ኃይል ሁሉ ዙሪያችሁን ይሸሻል። ለዛ ነው እግዚአብሔር ይባርከውና ነብዩ ዲፕ ኮልስ አንቱ ዘ ዲፕ። ኢየሱስ ጌታ ስትጮህ አስታውሳችሁ አንድ ምሳሌ አለና ስለ በግና ስለ አሳማ። በግ ማለት ጭቃ ውስጥ ማይወድቅ ማለት አይደለም። ዝናብ ዘንባል ጭቃ አለ ምናምን ይገባል። ነገር ግን በፍጥነት ይወጣና ያራግፋል በግ። አሳማ ደግሞ እዛው ጭቃ ውስጥ መንከባለል እርካታው ህይወቱ ነው። እዛ ጋር መንከባለል እግዚአብሔር በወደቁት ቦታ ላይ ያሉ ሰዎች እዛው እርካታ የሚያገኙ ከሆነ አልፎ ይሄዳል። ብሎ መጮህ ሲጀምሩ ከውስጥ ደግሞ የሚያነሳው የእግዚአብሔር ኃይል ይመጣና ከወደቁበት ያነሳቸዋል። ኢየሱስ ክርስቶስ ጌታ ነው። ዛሬ እንደዚህ ብዬ ነው የምናገረው፣ እግዚአብሔር አምላክ ወንዱንም ሴቱንም ያነሳቸዋል። ጉዞ እግዚአብሔር ያስጀመረ ሃሌሉያ። እኔ ገና የምትጀምረው ጉዞ አለ አልልም፣ የተመርከው ጉዞ አለ። እግዚአብሔር አምላክ ደግሞ ያስቀጥልሃል። ሃሌሉያ። ብዙዎችን እግዚአብሔር ሲባርክ ሲቀይራቸው አይተናል። ሃሌሉያ። የመልእክቱ መንገድ የእግዚአብሔር ቃል መንገድ ነው። መልእክቱ የቃሉ ከሆነ የመልእክቱ መንገድ የቃሉ ከሆነ መልእክቱን እንደገና መስጠት ለምን አስፈለገ የሚል ጥያቄ ሊነሳ ይችላል። መልእክቱ የእግዚአብሔር ቃል መንገድ የመልእክቱ መንገድ የቃሉ መንገድ ከሆነ መልእክቱን እግዚአብሔር ለምን ሰጠ? ስራ ፈቶ አይደለም እግዚአብሔር። የሆነ ነገር መጫን ፈልጎ አይደለም እግዚአብሔር። አንዳንድ ስራ ቦታ አንዳንድ መስሪያ ቦታ ላይ የሆነ ኃላፊ ይሾማል። ያ ኃላፊ በአግባብ ማይሰራ ከሆነ ክትትል ይደረጋል፣ ማስጠንቀቂያ ይጻፋል። አሁንም በስርዓት ማሄድ ከሆነ መስሪያ ቤቱ የራሱን መንገድ አይቀይርም። በዛ ባለስልጣን መንገድ የሚበላሹ ነገሮች ስላሉ ያንን ዞር ያረግና አዲስን ደግሞ ይሾማል። የመስሪያ ቤቱን ዋና ሐሳብ የሚያስቀጥሉትን ቃሉን እግዚአብሔር ሰጠ። በብዙ መንገድ ቃሉን ከቃሉ አግባብ ውጪ በደንብ ስሙ። ቃሉን ከቃሉ አግባብ ውጪ ለትውልድ
አግባብ እንደሆነ ያስረዱ የቀደሙ የተመረጡ ብዙ ሰዎች አሉ። ከኔ ጋር ናችሁ? አሁን the core message ነው ማወራው። ለምን የሆነ ጌዲዮን የሰማነው በአባቶቻችን ዘመን የሰማነው ያ ታምራት ወዴት ሄደ? ሚዲያማውያን መጥተው እንዲህ ሲያደርጉ እኛ ስንደክምና ስንጠፋ ወዴት ነበርክ ብሎ ሲጠይቅ እግዚአብሔር የት ሄድኩ ይበል። ሲመጣ ለክርክር አይደለም እግዚአብሔር የሚመጣው፣ መንገዱን ለማሳየት ይመጣል። ያንን ታሪክ ሰምታል? አዎ። አሁን ያለህበትን አውቀሃል? አዎ። አትችልም? አዎ። በዚህ በጉልበት ሂድ። ሚዲያማውያንን እንደ አንድ ሰው ትመታለህ። እግዚአብሔር የዘላለምን አጀንዳ ሐሳቡን የሚቀይር አምላክ አይደለም። ወደው እስከ ወሰነው ጊዜ ድረስ ለሰው ልጆች እስካስቀመጠበት ገደብ ድረስ እግዚአብሔር የዘላለምን አጀንዳውን ያራምዳል። በዛ ሰዓት አሁን ደግሞ መልእክቱን እግዚአብሔር ሲሰጥ የመጨረሻውን ዘመን መልእክት ሲሰጥ ለአንድ ነገር ነው። የቀደመውን የእግዚአብሔርን እውነተኛ ቃል ከአግባብ ውጪ አግባብ አስመስለው አግባብ ነው ብሎ ትውልዱ እንዲቀበል ከእግዚአብሔር ሐሳብ ውጪ የታጠቁ ብዙ ትውልዶች ስላሉ ከትውልድ ተሻግሮ ወደ ነበረበት ቦታ መመለስ እድል የተሰጠውን የራሱ የሆኑትን ሊፈልግ መልእክቱን አመጣ። ይህ መልእክት የመልእክቱ መንገድ የእግዚአብሔር የቃሉ መልእክት ነው። ኢየሱስ ጌታ ነው። አጠገብ ያለውን ሰው ጨበጥ አድርግና የመልእክቱ መንገድ በሉ እስቲ፣ የቃሉ መንገድ ነው በሉ እስቲ። ኢየሱስ ጌታ ነው። ሃሌሉያ። ስለዚህ የተጨመረ የተቀነሰ ነገር የለም። ቀድሞውኑ የተሰጠው ቃል ብዙ ተርጓሚዎች አሉና በትርጉማቸው መካከል ብዙዎችን አስተዋል። ብዙ ኃይል ይገለጣል፣ ብዙ ተአምራት ይደረጋል፣ ብዙ ነገር ይሆናል። በእግዚአብሔር እጅ ላይ ያሉ ሰዎች አይወድቁም ማለት ቢወድቁም በእጁ ላይ ነው የሚወድቁት ማለት የእግዚአብሔር ልጆች ለሆኑ ነው። ድንገት እየሄድኩ መኪና ያለፈ ጭቃ በእጄ ላይ ቢያደርግ ጭቃ ቢነካኝ እንደዚህ ጨብጠዋለሁ እንዴ? ሶፍት ፈልጌ ጠርገዋለሁ። ይሄንን ሶፍት ጠራርጌዋለሁ። ከዚህ በኋላ አልጠቀመውምና እጄ ላይ ነው ያለው ብዬ አላስቀምጥም። ወደቀ። ምን ማለት መሰላችሁ? በእግዚአብሔር በዘላለሙ ፈቃድ የእግዚአብሔር ሐሳብ የሆኑ ሰዎች አሉ። ዲያብሎስ ቅድም የወደቀው ሲወድቅ የራሱ የሆኑትን ይዞ ወደ ዘላለም ጥፋት እንዲሄድ ፍቃድ ተሰጥቶታል። ይሄን ከየት እናገኛለን ካላችሁ ለሰው ልጆች የተሰጠው ፈቃድ አለ። የሰው ልጆችን እግዚአብሔር በሰጣቸው ፈቃድ ነው የሚያኖራቸው። ስለዚህ እዚህ ቦታ ላይ ስንመጣ ከተሰጠን ትእዛዝ መካከል አስቀድሞ እግዚአብሔር ባየው በዘላለም እይታ ውስጥ ትክክለኛ የሆንን የእግዚአብሔር ዘር ስለሆንን በእኛ ሀገር ዝግባ የሚባል አንድ እንጨት አለ። ቅጠል ከላዩ ላይ የሚረግፍ ከሆነ አየር ላይ ዞሮ ከግንዱ ስር ነው የሚያርፈው። የትም ቢሄድ መጨረሻው ማረፊያው ከራሱ ግንድ ስር ነው የሚለው። በየጊዜው እግዚአብሔር በሰጠን ጊዜ ስንገለጥ የተገለጥን መተን አሁን ላይ ስንደርስ በመጨረሻው እግዚአብሔር አምላክ ሰዎችን በዘላለሙ ፍቃድ ሊያጠቃልል ሲፈልግ የመጨረሻውን ዘመን መልእክት ላከ። ስልክ አንድ ነገር እንድታስታውሱ ፈልጋለሁ። በብሉይ ኪዳን በተለያየ ነቢያት እግዚአብሔር መጣ ተናገረና
በልጁ በኩል ሊናገር ሲመጣ ገፉት። በሕግ ዘመን ሲሰራ የነበረውን አሰራር በጸጋው እሱ ሲቀይር አንብበዋሉ፣ ያውቃሉ፣ እርግጠኞች ናቸው። ማኒፌስት ሲያደርግ ግን አልተቀበሉትም። እንዲቀበሉ ደግሞ ምክንያት ወይንም እንዲያውቁ እግዚአብሔር ሲፈልግ አስቀድሞ መንገድን የሚጠርግ እንደሚልክ ነገራቸው። የተላከውም እንደዚህ አለ፣ ከሚመጣ ቁጣ ታመልጡ ዘንድ ማን አመለከታችሁ? ከወደቃችሁበት ቦታ እንድትነሱ ማን ነገራችሁ? እያለ በንስሐ ያጠምቃቸው ነበር። ይህ ግን መጨረሻችሁ አይደለም፣ እኔ በውሃ ነው ማጠምቃችሁ፣ ከኔ በኋላ የሚመጣው የእግሩን ጫማውን ጠፍር መፍታትም ማልችለው እርሱ በመንፈስ ቅዱስና በእሳት ያጠምቃችኋል። የኔ አገልግሎት ወደሱ ማድረስ ነው አላቸው። አሁን የነበራችሁበት ነገር ልክ አይደለም እያልኩ አይደለም፣ ነገር ግን ኮከቡ ወደፊት አልፏል አላቸው። ኢየሱስ ክርስቶስ ጌታ ነው። ያነ በሚመጣበት ጊዜ ያልተቀበሉ ሰዎች አሁንም በዚህ ዘመን ላይ ላይቀበሉ ይችላሉ። ምክንያቱ ምንድነው ካላችሁ በመመረጥ ውስጥ ያለ ምክንያት ነው። ስለዚህ የመልእክቱ መንገድ የቃሉ መንገድ ነው ብዬ ሲናገር ወደ ቃሉ ውስጥ ነው የወሰደን። ኢየሱስ ክርስቶስ ጌታ ነው። ስለዚህ መውደቅ አትፍሩ፣ መቀመጥንና መዘግየትን ግን ፍሩ። መነሳት ድርሻችን ነው። የተሰጠን ድርሻችን መነሳት ነው። ድንገት ስትሄዱ የሆነ ነገር ሊነካችሁ ይችላል። ድንገት እኮ ስሮጥ እንቅፋት መጥቶኝ ልወድቅ እችላለሁ። ነገር ግን ወደኩ ብዬ እዛው አልቀመጥም። እንደውም ይልቁንስ ዞር ብዬ ኤሪያውን አይቼ ሰው ከሌለ ሰው ሳያየኝ ፈጠን ብዬ ተነስቼ ራሴን አራግፌ እሄዳለሁ። ስለዚህ አንድ ነገር ልንገራችሁ፣ እግዚአብሔር የሚመዝናችሁ በውድቀታችሁ አይደለም። ለመነሳት ባለው ፍላጎት፣ ለመሄድ ባለው ፍላጎት፣ ለመንቀሳቀስ ባለው ፍላጎት እግዚአብሔር ይመለከታል። ልጆች ኢየሱስ ክርስቶስ ጌታ ነው። ስለዚህ አሁን ያልኩትን ዲፕ ኮልስ አንቱ ዘ ዲፕ የሚለውን መልእክት አንብቡ። It is the rising of the sun የሚል መልእክት አለ። እዛ ቦታ ላይ ነብዩ እንደዚህ ይላል፣ የክርስቶስ ትንሣኤ ለአማኝ አዲስ የመነሳት ኃይል የሚሰጥ ነው ይላል። አዲስ የመነሳትን ኃይል የሚሰጥ ነው ይላል። በመጨረሻ ይህንን ልበላችሁ፣ the world is falling apart ይል መልእክታል። እዛ ቦታ ላይ ምን እንደሚል ታውቃላችሁ? ዓለም በኃጢአቷ ምክንያት እየወደቀች ባለችበት ጊዜ ይላል አማኞች በክርስቶስ በኩል ወደ ሰማያዊ ስፍራ ይነሳሉ ይላል። ኢየሱስ ጌታ ነው። ዓለም በኃጢአቷ ምክንያት እየወደቀች ስትቀጥል፣ በዓለም ውስጥ በኃጢአት የወደቁ የሚመስሉ ግን የእግዚአብሔር ዘር በውስጣቸው ያላቸው ትውልዶች ደግሞ በክርስቶስ በኩል ወደ ሰማያዊ ስፍራ ሲነሱ ይላል። ያ ማለት በአጭር አማርኛ ምንድነው ካላችሁ፣ ዓለም መውደቅ ስትጀምር አንዳንድ ሰዎች ደግሞ ለመነሳት የሚያከበክቡ ከሆነ አንድ ነገር ተረዱ። እዛ ሰው ውስጥ የእግዚአብሔር ዘር ስላለ የእግዚአብሔር ዘር ወደ እግዚአብሔር ዘር እየቀረበ ነው ያለው። በሚጠፋው ዓለም እንዳንጠፋ እግዚአብሔር ስለሚፈልግ ነው። ለብዙ ሰዎች የመነሳት ምክንያት የሚሆኑ ሰዎች አሉ። ሃሌሉያ። እንዲሁ አንዳንድ ሰዎች ሲያዩአቸው ዝም ብሎ ሰዎች የሚነሱበት ጸጋና ኃይል ያለባቸው ሰዎች አሉ። አንዳንዶች ደግሞ ሄደው ተናግረው ከአንድ እስከ 10 እያሉ እያወሩ በሰዎች ውስጥ ያለውን የቆሸሸውን ነገር አስወግደው ዘር ወደ ሆኑ ወደ እግዚአብሔር ዘር የሚመጡበትን መንገድ የሚያመጡ ሰዎች አሉ። ስለዚህ ለሰው ልጆች የመነሳት ምክንያት የሚሆኑ ሰዎችን የእግዚአብሔር ቃል ከሚናገረው ነገር መካከል ሁለቱን ልንገራችሁ። ትንቢተ ዳንኤል ምዕራፍ 12 ላይ
ቁጥር 3 አካባቢ ስናነብ እንደዚህ ይላል እግዚአብሔር ቃል፣ ለሰው ልጆች የመነሳት ምክንያት የሚሆኑ ሰዎች ያላቸው አስደሳች ውጤት አለ። ምንድነው? በእግዚአብሔር ዘንድ በእግዚአብሔር ፊት ለዘላለም ይደምቃሉ። ኢየሱስ ክርስቶስ ጌታ። እነሱ ሰዎችን ነው ያስነሱት። እግዚአብሔር አምላክ ደግሞ ድምቀትን በህይወታቸው ላይ ይሰጣል። ሃሌሉያ! አጠገብ ያለውን ሰው ጨበጥ አድርጉና ድምቀት በህይወት ላይ ይመጣል በሉ እስቲ። ሁለተኛው ደግሞ በያዕቆብ መልእክት ምዕራፍ 5 ቁጥር 20 ላይ ያለው ቃል ነው። ምን ይላል ካላችሁ ይሄንን ለሰዎች የመነሳት ምክንያት የሚሆኑ ሰዎችን እንደዚህ ይላል፣ ነፍሳቸው ከሞት ይድናል። ሌሎችን የሚያድኑ የሚያነሱ ዘር ወደ ሆኑት ወደ እግዚአብሔር እንዲመጡ በር የሚከፍቱ ሰዎች ነፍሳቸው ይድናል ይላል። ነፍሱ ይድናል። እንደዛ አይነት shall save the soul የራሱ። ሁለተኛው ቢ ፓርት ላይ እንደዚህ ይላል ቃሉ፣ የኃጢአትን ብዛት ይሸፍናል ይላል። አንድን ሰው ከጥፋት ጎዳና የሚያነሳ ሰው፣ አንስቶ የሚያጥበው ሰው፣ በእግዚአብሔር ቃል ኃይል የሚያቆመው ሰው ብዙ ኃጢአቱ ይሸፈንለታል ይላል። ኢየሱስ ክርስቶስ ጌታ ነው። መጽሐፍ እንደዚህ ይላል ማለት shall hide a multitude of sins ይላል። ብዙ ኃጢአት ሰርቶ ቢሆን እንኳን በኃጢአት ውስጥ ያሉ ሰዎችን ወደ ብርሃኑ እንዲመጡ የሚያደርጉ ሰዎችን ብዙ ኃጢአታቸው ይሸፈናል ይላል። አንድ ነገር ልንገራችሁ፣ አልወደክም አልወደክሽም ሰው ካለ ወድቅ ያለው በሉ። የወደኩት ግን አሁን አይደለም። በአዳም ምክንያት የተቀበልኩት ምንም ኃጢአት ባልሰራ ምንም ባላደርግ በአዳም ምክንያት በዋናው በመጀመሪያው ኃጢአት ምክንያት ውድቀት በሰው ልጆች ውስጥ እንደመጣ አምናለሁ። ከዛ ውጪ ግን የእግዚአብሔር ዘር በእኔ ውስጥ ስላለ አሁን ተነስቻለሁ። ኢየሱስ ክርስቶስ ጌታ ነው። እስቲ ተነስቻለሁ በሉ እስቲ። ሃሌሉያ! ስለዚህ እግዚአብሔር አምላክ በመካከላችን ያደረገው ነገር ውጤቱ ምንድነው ካላችሁ አዳምን በማሳሳት የጣለውን ዲያብሎስን ከቀጣ በኋላ ራሱ እግዚአብሔር መጥቶ ከወደቅንበት ቦታ አንስቶናል። ስለዚህ በመካከላችን ያለው ሰው የተነሳ ሰው ነው። የተኛ ቢመስል እንኳን የነቃ ሰው ነው። ሃሌሉያ! እስቲ ተነስቻለሁ በሉ እስቲ። ድገሙና ተነስቻለሁ በሉ እስቲ።